ጤና ይስጥልኝ ውድና የተከበራችሁ የእድል ቤተሰቦች፣ በጣም ይገርም ነው። በጣም ይገርማል። ሰላም እውነቱ ልታቅ ነው። ሳሚ ደውሎ እንደ አጋጣሚ ስልኩን አንስታ ሰላም ቃል የእሷ ልጅ እንዳሆነች አወቀች ማለት ነው። ውድ ቤተሰቦቼ ቪዲዮውን ሼር በማድረግ ጀምሩ። ከመጀመሪያ አብረን የምናየው ነገር ይሆናል ማለት ነው። ብሌን ዳግምን አንድ ነገር እንዲያደርግላት አስቸገረችው። እሱ ደግሞ በጣም ካቅሙ በላይ ነው። ነገር ግን ለእሷ ሲል ሊያደርግ ነው። ምክንያቱም በፊት የሆነ ታይም ላይ የቃል እናት ዳግምን አትወደውም። ያው ሰላም ማለት ነው። አሁን ደግሞ ብሌንዬ አንድ ነገር ልታስቸግረው። ምክንያቱም እሱ ሄዶ ቃልን የፍቅር ጥያቄ ጠይቆ የሆነ ጊዜ አልማዝ እናቷ እንደሆነች እንዳትረዳው፣ አሁንም ደግሞ እውነቱን እንዲያወጣጣ ልታስደርገው ነው። እሱም ግን አልፈለገም። ዳግምና ብሌን ያላቸው ፍቅር በጣም ያስቀናል፣ በጣም ደስ ይላል። ነገር ግን ደግሞ ብሌን የእናቷን ነገር በጣም አይምሮዋን እየጎዳ ነው። እውነታውን ማወቅ ትፈልጋለች። እናቴ እግሬ ስርና ፊቴ በፊት ለፊት ያለች ይሰማኛል አለ። እሱም ደግሞ ነገር ለመቀበል ከበደው። ምን ብዬ ነው ያውን ቃልንማ ለፍቅር ጥያቄ ማቀረብ? አይ እንደምንም ብለህ እሷ እንድትቀርባትና ቀስ ብለህ ልክ እንደ አልማዝ እንዳወጣጣት አሁን ታወጥ ትፈልጋለሁ ብላ እንደምንም አድርጋ አሳመነችው። እሱም ግን አልፈለገም። ግን ያው የእሷን መጨረሻዋን ማየት ነው ይፈልግ። የብሌን ነገር ስለማይሆንለት እሺ ብሎ ተቀበለ። ሀሳቡን ተቀብሏት በቃ እስቲ ሞክራለሁ ብሎ እሷም የሱን እናት ለመጠየቅ ወደ እናቱ ጋር ሄደች። ከዛ አቶ ባሂሉ በጣም ከቃል ጋር በጣም የተጋጩ ነው። ምክንያቱም ቃል ደግሞ ከዛ ሁሉ ነገር አእምሮዋን ራሱ እያስጨናነቃት ነው። ምክንያቱም እሷ እዛ ቤት ውስጥ ያለው ነገር ግልጽ ስላልሆነ በጣም እየጨነቃት ነው። ቃል ለአባቶ ባይሉ እኔ ብሌን ከዚህ መሄዷ እኮ ሰላም እኮ በጣም ደስ ብሏታል። አንደኛ ስራ ስላገኘች በጣም ደስ እያላት ነው ብላ ስለ እሷ አወራችለት። እሱም ደግሞ እኔም በቃ እውነቱን የሆነ ነገር እውነት ብታወጪ እገልሻለሁ ብሎ አስፈራራት። ምክንያቱም አንቺ እንደውም እኮ እናትሽን እኮ ሰላምን እኮ ልትገያት ነበር ብሎ ድጋሜ አስፈራራት። እሷም ጨነቃት። ቃል ምንም ማድረግ አትችልም። ወደ ክፍሏ ገባች። ወደ ክፍሏ ገብታ ቁጭ እንዳለች የሳሚ ነገ ሀሳብ መጣላት። ምክንያቱም ሳሚን ማሳሰር እፈልጋለሁ። አቶ ባሂሉ ያው ከእስር ቤት ወጥቷል። ሳሚን ግን አሳስራለሁ ብላ ዶክሜንቱን መፈለግ ጀመረች። ላፕታቧን ከፍታ ስታይ ዶክሜንቱ የለም። ዶክሜንቱን ደግሞ ብሌንዬ ባለፈው ቃስ ብላ ወደ ራሷ ፍላሽ ገልብጠዋለች። እሷ ግን አላወቀችው ነበር። አበደች። ማስረጃዎች ያለች በጣም ጮች። የአያቶ ባይሉም ሆነ የሳሚ እዛ ላይ ማስረጃ ነበራት። ግን እሷ ፖሊስ ጋር ደውላ ነበር። ጓደኛዋ ፖሊስ ነበርና ይሄን ነገር እንዳይወጣ አድርገ የምታስረው ዶክሜንት አለኝ ብላ አስቀድማ ተናግራ ነበር። ግን አሁን ምን ይዋጣት? ምክንያቱም ዶክሜንቱ ፒሲዋ ውስጥ የለም። እሷን በጣም ደነገጠች። በደነገጠች መጫው ስትጀምር ጨጓራዋ ተነሳባት። በጣም ታመመች። ታማ መድኃኒት ራሱ ልታገኝ አልቻለች። እንደምንም ተስባ ወደ ውጭ ወጣች። ውጭ ላይ ወጣ ስትቀመጥ ዳግም እንዳጋጣሚ መጥቶ አያት። መድኃኒትና የመጠጣ ነገር አቀበላት። እሱም እንዲያው እሱ የመጣው የራሱን ስራ ለመፈጸም እንጂ እሷን አፍቅሯት አይደለም። ምክንያቱም የብሌን ተልእኮ ስላለ ነው እንጂ በፍጹም ቃልን እሱ አይወዳትም። ቃል ግን እሱን ስታይ ስለምታፈቅሩ በጣም ደስ አላት። ህመሙን በደቂቃ ጠፋላት። በጣም ደስ ያላት ህመሙን ጠፋላት። ጨጓራውን ህመሙን ረስታ ከሱ ጋር መሳቅና እሱ ማየት ጀመረች። አይኑን እያየች በቃ ጠጪ እሽኒ ቆንጆ እያለች እሷም መድኃኒቱን ወሰደች እና ትንሽ ተሻላት። ልክ ሲሻላት አቅፋት ምናምን አይዞች በቃ ራሽን ጠብቂ፣ ራሽን እኮ በጣም እየጎዳሽ ነው የሚል ሀሳብ ሰጣት። ቃል መቼም አታፍርምና እሱ በቀረባ ቁጥር እሱን መሳም ትፈልጋለች። ከዛ እሷን ለመሳም ጠጋ ስትል እሱ ደንግጦ ወይኔ ባንዴ ነው እንዲሁም ነገር እቺ ልጅ የምትጀምረው ብሎ በጣም ደነገጠ። ከዛ ሰላም ደግሞ ያይቻ ነበር እንዲህ እቺ አያፍሩ ምን እያደረጉ ነው ብላ በጣም ደነገጠች። በጣም ውስጧ እነሱን አብረው ተቃቅፎ ስታይ በጣም ደነገጠች። እሱ ግን አውቆ እያስመሰለ ነው። እንደምንም ብላ እሱ በቃቸው ብሎት ወጣ። ሰላም ተቆጣቻት። ምንድን ነው እሱ እኮ የብሌን ጓደኛ እኮ ነው። ምን እያረግሽ ነው? አይ እኔ እኮ አፈቅረዋለሁ። አይ አይሆንም፣ ሁለት ሰው እያጃጃለ ነው። ሲመጣ ልኩ ነግሯል ብላ ተጣላች ከእናትየዋ ጋር። ሰላም አይ ካሁን በኋላ ይህን ነገር እንዲመጣ ልኩ ነግሯል ብላ ተናገረቻት።
እሷም ደግሞ አይሆንም እኔ ያፈቅረዋለሁ አለች። አይሆንም ብላ የብሌን ጓደኛ ነው በቃ ነገርኩሽ ብላ ወደ ውስጥ ገባች። ብሌን ውስጧ አውቋል። ምክንያቱም በፊትም እያንዳንዱን ነገር እያስታወሰች ነበረ። ስለ እናቷ ብዙ ነገር አሁን እያስታወሰች ነው። የዳግም እናት ጋር ሄዳ የዳግም እናትም ምንድነው ልጄ ጠፋሽብኝ እኮ እኔ ዳግም ጠፍቶ አንቺ ብትኖርኝ ይሻለኛል ብላ በጣም ስለምትወዳት ያለውን ፍቅር ገለጠችላት። እኔም እኮ አልጠፋውም እናቴ ብላ እሷ ቤት ቁጭ ብላ አብረው ቁጭ ብሎ እያሉ ዳግም ተመልሶ ወደ እነሱ ጋር ሄደ። ያለውን ነገር እንዴት አረክልኝ እኔ በጣም ይጨንቃል። እሷ በአንዴ እያመነችኝ ነው። አይዞህ በቃ የኔ ጀግና ብላ ታበረኝ። ምክንያቱም ሳንፈልገው የራሷን እውነት እንዲወጣላት ነው። ደግሞ እቺ ቃል በጣም ወረኛ ስለሆነች ያው ያለውን ነገር እንደምትነግራት ያው አንድ ቀን እውነቱን ታገኛለች። ብሌንም እሱን ተስፋ አድርጋ ነው እስካሁን ድረስ ያለውን ነገር ያላወቀችውም ያው እየደባበቁባት ስለሆነ እናቷ አጠገቧ እያለች ልታውቅ አልቻለችም። አሁን ግን የምታይበት ጊዜ እየተቃረበ ነው። ከዛ እነሱ ቁጭ ብሎ ሳሉ እጂ ወይዘሮ ፀሐይ ወሬ አቀባይ መጣች። እነሱም በጣም ደነገጡ። እናትያም ግቢ ፀሐይ ስትል የዳግም እናት አይ ዳግም ደግሞ ምን ልትሰሪ መጣሽ ብሎ ከፍ ዝቅ አረጋት። ፀሐይ ቆይ የኔ መጫወቻ አይደለሽ ብላ ነጋቻት። እሷ ግን ምንም አታውቅም፣ ምስኪን ነች። ዳግም ግን የእሷን መሰሪነት ስለሚያውቅ ብሌንን በጣም ደነገጠች። ከፍ ዝቅ አረጋ ዳግምን። ፀሐይ አንቺ ሴትዮ ውጪ ከዚህ ውጪ ከረ እናትየዋ ደግሞ ኧረ ልጄ እንደዚህ ዓይነት ባለጌ ልጄን የለኝም አንተ ራስህ ውጣ ጎረቤት እንደዚያ ምን ላይ መጣሽ ሰላም ልሽ ነበር። ከዛ የአቶ ባህሉ ተላላኪ እንደሆነች ሰሙ። የዳግም እናት በጣም ደነገጡ፣ ፌንት ነቀሉ። በጣም ያሳዝናል። በአሁን ሰዓት ጓደኛው ሰፈር ሰውም የለም። ሁሉም ሰው ሰላይና ገንዘብ ወዳጅ ነው። ይሄ ድራማ ውስጥ ብዙ ነገር ያስተምራል። እና ወደ አሁኑ ደግሞ ሰላም የአቶ ባህሉ ስልክ ነበር። ስልኩ ሳሎን ቤት ነበርና ሲጠራ ሳሚ ይላል። ለአንሳ ብላ አነሳችሁ። ስታነሳው የደወለው ዝም ብላ አዳመጠች። ካላወራኸኝ የማረገውን ነገር እንማቀው ካልተውከኝ እኔ ጋር ያለውን ነገር ካላቆምክ እኔ ሁሉን ነገር ለሰላም እናገራለሁ ሲል እሷም ሰማች። ጆሮዋን አቁማ ቀስ ብላ ማዳመጥ ጀመረች። እሱም ደግሞ ቃል የእሷ ልጅ እንዳሆነች እናገራለሁ ሲል ሰማች። በጣም ደነገጠች። እሷም ደግሞ አይኗን አፈጠጠች። ወይኔ ቃል እስካሁን ድረስ ቃል የእሷ መሆን ነበር እሷ ውስጥ የሚያውቀውና አሁን የአቶ ባይሉ ጉድ ሊወጣ ነው። ሳሚ በቃ ካሁን በኋላማ መጨረሻው እስከወጣ ድረስ ያለውን ነገር እያንዳንዱን ዘግዝኮ ሊነግራት ነው። አሁን ሰላምም ያለውን ነገር ለመስማት ዝግጁ ናት። ምክንያቱም እውነቱ ሊወጣላት ነውና በጣም ደስ ይላል።